እኔ ነገር አልፈልግም ቢልሊ በጌታ ያኔ ኧረ በእናትሽ ዛሬ የሆነ ነገር ብላ ከዛ ሲማስለብታ እንዳይነሳብኝ ደግሞ እሱ ተነሳብኝ ማለት ነው። ጂጂ መጣ እንዴ ብላ ጻፈች። ጂጂ ነይ ግቢ ጌታን አንቺ ጂጂ ለምንድን ነው ያስገባሽው? እናንተን የምትይው ክፉ ነገር እንዳታስወሪ ሰው ችግር አለባት እኮ ጂጂ ግን እኮ ፍላግና ለቀመጥ ልብሴ ምንድን ነው ያወራው አንቺ ቤት? ይሄው ያወራውን እኮ ያጋርኩሽ ጂጂ ትዙ ይኸውልሽ ወርቄ ልታንቺ ንገሪኝ ያንን ነገር አልናገርም እኔ ነግሬያታለሁ። ያደርሱኛል ችግር የለውም ግን ማለት ነው እኔ ራሱን ጠይቋለሁ ባይዘው ያወራዋለሁ ችግር የለውም። እና ጂጂ ይኸውልሽ እኔና ጂጂ አሁን በቲክቶክ ላይ እንጂ እኮ በውስጥ ምንም ነገር ብዙ ኢንፎርሜሽን ሰጣት ነበር እኮ ቁጥር አንብልክልኝ መሰለሽ ቢሊሊን ጠይቄ ያስበው ቪዲዮ ራሱ እኮ በቀደም እኮ ስለሱ ነው ስል ማለት ነው ሌላ ነገር መስሎት ገብቶሻል። እሱ ታውቂያለሽ ቢሊሊ እኔ አላያይዝም ጥሩ ነገር ነው ያወራው። ኧረ በጣም እኔ ማያይልሽ ጂጂ ቤት ገብቶ ያለው ወርቄ ነው እኮ ነሽ አታዳምጪ ሀጂ ጥሩ ነገር ነው ያወራው። እግዚአብሔር ይኸውልሽ ወርቄ እኔ ዋሻለሁ መጣ አዳምጪ ዝም ያት ጂጂን አትስማት። ደስ ማለት ጂጂ አፏን ከፍታ የምትሰማው የነበረው መጣ ገባ አወራውራና ከዛ መጨረሻ ላይ ያለው ነገር ነው ግራ ያጋባኝ። እኔ አለ እሷን የዘረጠችው እንጂ በሰማይም አልዘርጥም በምድርም አልዘርጥም ማንም ያውቃል አለ። መዘረጥ ምንድን ነው? ምን አውቄ መዘረጥ የሚሉ አልገባኝም እኮ ግራ ገብቶኝ እኮ ነው። ጂጂ ደግሞ ሀጂ ደግሞ በአክሰንቱማ ሙዳት ይዝም አይገርምህም? አላለም ቢሊሊ አዳምጪ ቢሊሊ እናቴ ትሞት አወራው ያሰራ መሰለህ እንዴ እንዳንተ ያሰራ መሰለህ እንዴ እሱ ብራነ ዛሬ ተመረናል ማለት ባንዴ ልታፈርጪ ነው። ኧረ እባክህ ከእሱማ አትበልጥም ምንም ቢሆን እኮ ዛሬ ነው አባቴ። አንድ የወደድኩላችሁን ነገር ልንገራችሁ። አንድ የወደድኩላችሁን አሁን የኦሮሞ ባህሪ ከወደድኩለት አይተሻል። ኦሮሞ የራሱን ሰው በፍጹም አይገፋም እንዴ። እቃዬን የሰራው ዶክተር እንኳን ወለጋ ስለሆነ እኮ ነው ወርቄ ጠጋ ያደረገችኝ። ከዚህ በላይ ፍቅር አለ እንዴ? ሳሪውን እኮ መሸጋገሪያ ድልድይ ሳሪውን አምጣው አልኩህ እኮ እንዴ። እኔ ተሰርን ሳሪውን ነው የምፈልገው። ስሚ ከውስጥ የተጻፈልኝ ጽሁፍ በሳቅ ነው የምትሞጪው። ሀጂ በእናትም እንደምንም አግኝተህ ወርቄን አንዴ ስጥልንና ስለ አዶና ያወራችውን አዶንዬ እያለች መድረክ ላይ ወጣ ትመስክር። የሚገርምሽ ነገር ቢሊሌ አሁን ሀጂ ልንገርህ የሆነ ማቆ ኤርትራዊ ነበረና ማለት ነው በስራ ነው የምንታወቀው። ረጅም ጊዜ ደውሎልኝ አያውቅምና ይሄን ሰሞን ማታ ማታ ይደውልልኛልና ትናንትና ምን ብሎ ጥሩ ነው ምን ነው እንትና ኪሊ አልካክ ነው እንዴ ነፍሴ ያላልኩትም ሞት አልኩሽ ሞት ምን ነው ፍቅር ጨመርክ አልኩት። አንቺ እኮ ክብር አይወድልሽም ባለኝ። አዎ አይ ገብቶኛል አልኩት። ገባ እና ማለት ነው አሁን እኔ በቋጥ ላይ ነው ያለሁት። እኔ እነሱ አሁን እኔ በምንም ቢቻላቸው ከፍለው የሆነ ወንድ እንትን ብልና ቢያገኙኝ ደስታቸው ነው። ምን ነው ዘገኝ ታጥሏት እንትናን የሷን ውሽማ አመጣለው የሆነ ምንድን ተጋሩ ነው ምንድን ያለችው ገብረ ምናምን የሚባል ነፍቷታል ለሁለት ነፍቷታል ያለችው የት ሄዱ? አይመጡም እንዴ? እየጠበቅኩ ነው እስካሁን ድረስ ኪዊሊ አድርሱልኝ። አይመጡም እንዴ? ወርቅዬ ቆይ ወርቅዬ አሁን እኔና አንቺ ልንቀማመስ አይደለ? ከተቀማመስን በኋላ ሜቢ እኔ መድረክ ላይ ታመጣልሻለሽ ትንሽ ነው እኮ እሱን እኮ ነው አንተ መጀመሪያ መዋጫ አድርጉልኝ እኔ እሺ እልሃለሁ። ለምን መሰለ ወርቅዬን እንትን ልል ስለሆነ ጎፈንድሚ ክፈቱበት አብረን እንዝናናበታለን። ጎፈንድሚ እኔ አልፈልግም። ጎፈንድሚ ምን ያስፈልገናል እንዴ? ወርቄ እኔ ላንቺ አንቺ ነው ጎፈንድሚ አለኝ። ሆቴሉን ምረጪ ብቻ አንቺ እንዴ አመጣለሁ። ሆቴሉን ምረጪ አንቺ ብቻ። ባለፈው ጣሊያን የመጣው ሰዓት እኮ ባገኝክ ኖር እኮ በቃ ተገላግለን ነበረ። ወይ አሁን እኔ እንድገላግልሽ ነው እንዴ ሼር ያደርግሽልኝ ማማ? አረ በጣም ገርሞኝ ነው እንጂ አረ አድኝኝ ነው እንጂ እንድታድኝኝ ነው እንጂ ጂጂ አስገብታ ሌላ ነገር እኔ ሰውዬው አንዴ ከሰደበኝ ገብቶሻል። ሌላ ነገር ውስጥ እንዴ ምን ሆነሽ ነው? ሰውዬው እኮ ስሚ እሳትና ጭዶ ነው የገባው። ጂጂ ግን ትችልበታለች ማለት ነው። የሚያገባደ ሰላሌ እኮ ነው አባቴ። በጣም ነው የፈራው። ያለሽ የኔ እናት ነገር አልፈልግም። አዲስ አበባ በለው በቃ
በስንት መከራ የተፋታሁትን ነገር ደግሞ ኧረ ነገር አልፈልግም። እኔ እናት ጂጂ እኮ ምንም አታውቅም። ጀመረች። ከዛ በኋላ እኔ አውቄ አስቀይሼ ጸጥ አልኩኝ። ከዛ አሁን አስገብታ ደግሞ ቪዲዮ ባቆይ ጂጂ ያምንም አበባማ ጂጂ ሼር አረግልሻለሁ። ጂጂ በቲክቶክ አለ ጠረጴዛውን እኮ በእጁ እየደለቀ እኮ በፍቅር ነው የጨረስነው ሲል መድኃኒዓለም ምን ብለው ነው ጂጂ ነው ያልኩት። ኧረ እኔ እፈራለሁ። እውነት ነው በፍቅር ነው ጠረጴዛውን ሁለተኛ እንትን አልልም አይደለም። ጂጂን እንኳን ማለት ነው ያሰደብኩት እኮ ማለት ነው በሱ እኮ ነው። ረስቷለች ጂጂ ሾርት ሚሞሪ እኮ ናት። ይገርማል። ጂጂ ግን ነፍሷ አይማርም ወይ? እኔ ጂጂ ትችልበት። እሱስ ላመነበት ወደኋላ አይልም። የኔ ጌታ እኔ እኮ ስልኳ የለኝም እንጂ በጣም ብዙ ወሬ አቀብራት ነበር ለጂጂ። ምንም ነገር አልደብቃትም ነበር እንዴ። አሁን ደግሞ ነገር ልታስነሳብኝ ወርቅዬ። አሁን በዛ ጋር ወጥቶ ጂጂ የነካለው ቢል ግን አለቀለት። እኔ አሰጠዋለሁ ወጥቼ ሰው አይነካም። እኔ ከላኩት ብቻ ነው የሚነካው። ከተማ አቃጥል ካልኩት ያቃጥል። እኛ እንኳን ስንት ብርጌድ ሆነ ብቻውን እኮ ከተማ ነው እሱ። ክልል በለው በቃ ጂጂን እንኳን ማለት ነው ታፋና ሳየች ካለችው እኮ ረስተዋለች። የኔ ምስኪን ሙልጭ አድርገው እና የኔ እናት እሱ ሀርድ ነው። እንደዚህ ላመነበት ወደኋላ አይመለስም። ግን ችግሩ አሁን በሰላም ነው የተፋታ ነው። በሰላም ነው እንትን ያልነው። ጸብ አልፈልግም። የኔ እናት ግን አንድ ነገር ተናግሯል። ከወደድኩለት ነገር በጣም የወደድኩለት ነገር እቃዋ ይጣፍጣል አለ። እውነት ነው ወርቅዬ? እኔ እሱን ጠይቆ አንተ ሌላ ነገር ነው የምትለው አይልም። ባለትዳር ነው ገብቷል፣ አግብቷል፣ ወልዶ የድሮ እኮ ነው ያወራው። ጂጂ ኧረ በጌታ ዝም በል በእናትህ እኔ ነገር አልፈልግም። በእናትህ መኖር እፈልጋለሁ። እሺ ጂጂ ግን ምን አንገበገባት? እንደዛ ሲል የኔ ሳውራ በእናትህ እኔ ጨንቆኛል። አሁን እኔ ነገር አልፈልግም። ወርቄ አይስወር እኔ ደግሞ አሁን ተገልብጬ በሱ ነው ማስቀጠቅጥሽ። ለካ ድሮ ከምስራቅ ጋር የምትጣሉት በሱ ነው። አንቺ ምስራቅ እኮ ተወዷው ነበር። አዎ በቃ ገብቶሻል። እኔ ፎቶ የምስራቅ ላሳይሽ። ተዛዝሎ ሲላክልኝ እንትና ናት የላከችልኝ የሀገሬ ልጅ ማለት ነው። ስትልክልኝ በቃ ተፋተው ተዛዝሎ ተነስቷል። እና በውስጥ ላኪላት ረፍ ይኸውልሽ ጂጂ አንደኛ ብልሌን አናግሪያት ይሄን ነገር ከማውራትሽ በፊት። ቢሊሊ እኮ ዝም ብላ ነው የምታወራው። ዝም ብላ እባክሽ ጂጂ እኔ በሰላም የተፋታሁትን ነገር እንዳትደባልቅኝ። እኔ ነገር አለ ኢንስታግራም ከፍቼ የዛሬ ዓመት ኢንስታግራም ከፈትኩ ለጂጂ ብዬ ማለት ነው። ሄጄ ፎቶዋን ብቻ ስክሪንሾት አድርጌ አምጣው። እስከዛሬ ድረስ ፎሎ ማላረገች አላናገረችኝም። ስንት መረጃ ሰጣት ነበር እኮ ጂጂ። ኧረ በእናትሽ እኔ በሰላም በእግዚአብሔር ጂጂ ፕሮፋይል ከቀየርሽ አላውቅሽም። በቃ ፕሮፋይል ከቀየርሽ ነው አለባት ጂጂ። ክርስቶስን በጣም ነው እንትን ያለ ሰውዬው በቃ ስለመጣ ደበረኝ። ገባሽ? አሁን እሱ ባይነሳብሽ ተነሳብሽ ፎንቃው። እኔ ፎንቃ የለኝም። ማንም አይከለክለኝም። ገብቶሻል? አይ በቃ ማማ ወርቄ ምን ነው ዛሬ ገና እንደዚህ ነገር ስለማልፈልግ ነው። ገብቶሻል? ከሆዴ ጋር ያጣላሽኝን አስነሳብሻለሁ። ብድር በምን ከጎንሽ ላይ እኔ እኮ ችግር የለብኝም። ቢሰድበኝ እንደምመልስለት ያውቃል። ችግር የለብኝም። ግን ማለት ነው መሰዳደብ አልፈልግም። እኔ ከተለያዩት ወንዶች ጋር በህይወቴ ተሰዳድቤ አልወጣልሽም ማለት ነው። ማባወርቂ አንቺ እኛ መናቅ አይደለም። በእናትሽ ብልሌ እንደዚህ የምትሉ ከሆነ እግዚአብሔርን እኔ እንደዚህ አይልናል። ማን ከለከለኝ? በቃ አንቺ ራሱ እኮ ልኬልሽ እኮ አይደለ? ብዙ ነገር እኮ ተባብለናል እኮ። ለምን አትታረቁም ሁሉ ብለሻል እኮ አንቺ። ልታስታርቁኝ አልነበር እንዴ? ስላልፈለኩ ነው። ችግር እኔ የራሴ ችግር አለብኝ አልኩሽ። በቃ አለቅ። ገባሽ? በቃ የሆነ በዛ ሰዓት መወደድ የሌለበት ሰው ወድጄ ነው በቃ እንትን አላልኩም። ሌላ ሰው መቀበል አልቻልኩም። አሁንም እኮ እየተናገርኩ እኮ ነው።
ምንድን ነው የምትሉት? እኔ ተረድቼሻለሁ። እኔ ሳልነካካ ከአንቺ ጋር መቀየም አልፈልግም። እንዴ ይቅርብኝ፣ ዝም ብል ይሻላል። አይ አይደለም፣ ለምን እንደሆነ ታውቃለህ? በስንት መከራ የተፋታሁትን ሰው ሌላ ነገር ጎልጉሎ የኔና ሰውዬው አንዴ እንትን ካለኝ አይፋታኝም። እኔ ግን ስሚ ሲናገር እንዳየሁት አባዱላ እንኳን እንዲተናዶ ጠረጴዛ ሲመታ አላየሁት። ኧረ አንተ በእናትህ አመት ነው የሚነጋው ጠረጴዛው አይደለ። እኔ እንዴት በስንት ስለት የኔ እናት እቺ ልጅ ስትመጣ ስንት ሻማ እንዳስገባው 150 ሻማ ተስዬ ነው የኔ እናት እቺ ልጅ አንድ ሴት በተጠመጠመችበት ብዬ ልክ ሲያገባ አግባ ብዬው ነው ያወራነው ሁሉ አለኝ። ገባሽ? እስር ቤት ሆኖ 4 ወር እንቅልፍ አላስተኛኝም የኔ እናት። ስንት ነገር አለብኝ። ተውኝ። ጂጂ ቆይ እደክልሻለሁ። ያንማ ማየት አለብኝ። ምን ሆኖ ነው የታሰረው? ኧረ ተይኝ በእናትሽ ነበር ሁላ እኮ አሁን ደግሞ ሌላ ነገር አወራሽ ይለኛል። ሌላ ነገር ደግሞ ተጎለጎለ። አሁን ይኸውልሽ አየሻ ወርቅዬ፣ በእናታችሁ ጌታ ዛሬ ምን አንቀጭቀጮኝ ነው? ወርቅዬ የኔ ምክር ስሚ፣ እዚህ ጋር የኔ ምክር ስሚ። እንደተረዳሁት ከሆነ ቢሊሌና ጂጂ የሆነ አንተዋወቅም ብለው የተመካከሩት ነገር ያለ ነው። አይ ኖ ኖ ወይ አዳምጪኛ፣ አስጨርሽኛ። አንቺ ደግሞ አስጨርሽኛ። ጂጂ እዛ ቤት አስገብታ ስለ እንትን አወራች። ቢሊሌ ደግሞ መጣችን የታሰረበት አለች። አሁን የሆነ ነገር አልጠረጠርሽም? አይደለም ያኔ እኔ ያልተኛሁት እንቅልፍ እኔ ነኝ የማውቀው። ገባ 4 ወር ታስሮ ማለት ነው። በዛ ላይ እሱ ድርቅ ካለ አለ ነው። ገባ የሆነ እንትን አለው እና ብዙ ነገር አለ። በቃ እኔ እና እሱ ከዛ በኋላ እኔ ደግሞ ስለተስዬ ነው የተፋታሁት። እውነት ሀቅ ነው ይሄ። ምንም እንትን የሚል አይደለም። ብስም ተናግሮኝ ገብቷል። ስንት ሰው ሰድቦኝ ከኢትዮጵያ ራሱ በእውነት እውነቴን ነው የምነግራችሁ። ጂጂ ጠናን ታውቂዋለሽ? ጠና ራሱ ማለት ነው ሲያሳዝን ታረቂው ምናምን ብሎኝ ማለት ነው። ስንት ነገር እግዚአብሔር እኔ አልፈልግም። እኔ ንግግር አልፈልግም። የኔ እናት ወርቅዬ ግን እንትን ያለው ታስታውሽ? እኔ ራሱ እኮ አልቅሼ ነው የለመንኩሽ ያን ጊዜ ወርቄ፣ ታስታውሻለች? ግን ለምንድን ነው የጠራሁሽ? አንቺ አንደኛ ሁሌ በቀን በቀን እየደወልሽ ማለት ነው ምክንያቴን ስትጠይቂ ነበር አይደል? ምንም ግን ብዬሽ አላውቅም። ክፉ ነገር ብዬ አውቃለሁ? ለሐቅሽ አንቺ ሁሌ እኔ ደግሞ ኖ በቃ ምክንያቴን ደግሞ ይሁን ነገርኳችሁ። አጋጣሚ ሆኖ ሳላስበው ሌላ ሰው ስለምወድ ማለት ነው አልቻልኩም። ትሞክራላችሁ እኮ በህይወታችሁ። ምንድነው አንቺ የሀገሬ ልጅ ላይ ተጫውተሽ እንዴ? የሰላሌ ጀግና እኮ ነው ነፍሴ። ኧረ እባክሽ ምናምን በጨረሰሽ ነበር ፈልጎ ብዬ ሰጠሁት። እውነት አልመሰለኝም ሰጠሁት። ከዛ ወርቅዬ እኔ የምለው ነገር ይኸውልሽ፣ አሁን ከኔ ጋር ልንተኛ ተስማምተናል። አሁን እንዲህ ስታወሪ ራሱ ያወሩን ይመስለኝ ቢሊሌ ታውቂያለሽ? ዝም ብሎ ከሚዲያ አልፎ እናንተ ስንት ታሪክ አለ ጂጂ እኮ ጦርነቱ አገራዊ ክልላዊ ሆኖ ነበር። ጃልመርሎ መሀል ገብቶ ደብዳቤ ጽፎ ነው የተፋታ ነው የኔ እናቱ። ጭራሽ ስሚ ኤፍቶ የምትባለው እዚህ ውስጥ ያለችው ማለት ነው እሱ ማለት ነው ፎሎ ካደረገችሽ ተከታያት ወርጌ። አሁንማ ትታኛለች እንዴ? በስማ ወይ በስማ ፋይል እዛ እኔ በህይወቴ እግዚአብሔርን ነው የምላችሁ ለሱ መልካም ህይወት እኔ ለራሴ ህይወት ራሱ ጸልዬ አላውቅም። ጌታ ሆይ አንድ ሴት አምጥተህ እንደው እንደ እባብ ፋርማሲ ተጠምጠመበት አልኩኝ። ሆነለት። እሱ አገባት። ለምን አፍቅሮሽ ነው ወዶሽ? ኧረ እኔ ነኝ መሰለኝ ጂጂ እኛን ራሱ አላስቀምጥ ብሎ ጂጂ ግን በቃ እንዳነጋገራችን ወርቄ ተረዳ። ጠዋትና ማታ መያዝ ብታይ እሱ እኛን እየመጣ ይደረማምሰናል። በሷ አለ እንዴ? እኛ ድሮ እኮ እሷ ቤት እኮ እናቴ ነው እኮ ማለት ነው ብልሌ የተመቸችኝ በጣም ጥሩ ልጅ እንደሆነች ያወቅኩት ማለት ነው። ከሱ ጋር ታውራ አላውቅም፣ ግን እንድንታረቅ በቴሌግራም በጣም ነበር የምትጨቀጭቀኝ። በጣም እንትን ትላለች። ገባ እና በጣም ታሰረ። ለምን ተጣላችሁ? እኔ እሱን ጠይቃለሁ። ለምን ተጣላችሁ? ለምን ተለያያችሁ? ምን አለሽ እሱ? ያንቺን ንገሪኝና እነግርሻለሁ። ለምን ተለያያችሁ? አይደለም ምን አለሽ? ምን የተጫወተሽበት ነው ወንድሜ ላይ ምን አድርጎሽ ነው የተጫወተሽ? በተለያየን ምናምን ያልሽው የደወለው ዘግቻ
በፍጹም እኔ እንደዛ እንደማላደርግ እርግጠኛ ነኝ። በላይ ላይ ሄዳ ነው እንዲህ ብላ ነው አላለም አልፈልግም ሳትል አደርጋ ነው ካለ ይምጣ። ግን አይልሽም። ስለኔ ክፉ ነገር አያወራም። በእርግጠኝነት እኔ አንገቴን እሰጣለሁ። ማነው መጀመሪያ ሄደው ጋራ? ይኸውልሽ አንድ ነገር ልንገርሽ፣ እሱ ማለት ነው አሁን ላይ ወርቄ የሆነ ነገር ሆነች ቢባል በትክክል አንገቱን ይሰጥልኛል። አምንበታለሁ። እውነቱን ይወድሻል ማለት ነው። ምስኪን አውቃለሁ። እና አንቺ ግን ተጫወትሽበት ነው ወይስ ምንድን ነው? ተጫወትኩበትም ሴትዮ እንዲህ ብለሽ የሸዋን ኦሮሞ እየፈለግሽ የምትጫወቹ ባለፈው እንደዚህ እኔ ልንገርሽ ጂጂ ነው በውስጥ ልንገራት እዚሁ ልንገራት ልናገር ጻፊላት ብልሌ ወይ መከራ ይበላው እኮ በእናትሽ እኔ በውስጥ አታገኝም። በዚሁ ፔጅ ላይ ነኝ ያለሁት። ንገሪኝ ጊዜ ማንተወቴ ማንሰራ ይኸውልሽ ነገር ያመጣዋል አይደለ? በቃ አቃጣሪ ነው አገናኘን። ከዛ የት ሄድኩኝ እንጂ እኔ እዛ እንትን ራስሽ ሄደሽ ማለት ነው። እሺ ፕሮግራም ነበረ ገባሽ? እንትን ነበረ ምንድን ነው የሚባለው? ያው እንጀናጀን ነበረ እና እዚህ ላይ ታውቂያለሽ። ከዛ በኋላ ያው ምንድን ነው እንትን ስዊድን ሄድኩኝ። እንትን ምንድን ነው እሬቻ ነበር። ብለሽ ነው እሱም ብለሽ ነው የሄድሽው? ኖ እሬቻም ለማክበር ነው። እነ ዶክተር ምናምን የሚባሉ ስም አለ ጥራ ብዙ አሉ እና በዛ ሰዓት ነበረ ሄድኩኝ። ከዛ ተገናኘን። ከዛ እንትናለን። ከዛ በኋላ እንትናለን። ከዛ በኋላ መጣው። ከዛ በኋላ ቆይተናል እኮ ገባሽ? ከዛ በኋላ በመሃል ከዛ በኋላ ሄድሽና ማን ነው እወድሻለሁ ምናምን ብሎ የጀመረው? መጀመሪያውንም እኮ እንደሚወደኛ ቃለው እኮ እና ተነስተሽ ሄድሽው ያው እንትን ለማለት ነው አይደል? ከሱ ጋር ለመሆን ነው አይደል? ማለት ከሱ ጋር ለመሆን ማለት ምንድን ነው? ለመታየት እኔ በኦሮሞ እኮ መፈትፈት ይከብደኛል። ልንገርሽ ጂጂ፣ ለመታየት ለመታወቅም በአካል ለመታወቅ ማለት ነው ገባሽ? ግን ነገሮችን አንድ ነገር አለ አሁን እሱ ያልተረዳው ነገር ገባሽ? ምንድን ነው ነገሮች አንዳንዴ ሲፈጣጥኑ እንትን ይላል ያጨናንቃል በህይወትሽ ማለት ነው ገባሽ አባባሌ? እና የሆነ ከዛ በኋላ አፈጣጠነብኝ ማለት ያው እሱ እንትን ነው የሚወደው ይሄ ትዳር ምናምን አሁን የሚኖረው ህይወት ማለት ነው ጋብቻ ምናምን አንድ ላይ ምናምን ይሆናል። እኔ ደግሞ የሆነ እንትኖች ነበሩኝ ገብቶሻል? ሀጂ የት ሄደ? ይመጣል እና የሆነ እንትን አለኝ የሆነ በቃ እኔ እና እሱ እናውቃለን ገባሽ? እኔ እንትን ነው አካሄዴ ትንሽ እንትን ማለት የሆነ ማብላላትም መበላላትም ነው የሚባለው እንደዛ ነገሮችን የትም አልሄድም የሚል ሀሳብ ነው ያለኝ እና በቃ ብዙ ነገሮች አሉ እና በቃ አልተግባባንም። ከዛ በኋላ በቃ ሄደሽ ተመልሰሽ ደግመሽ ሄድሽ ወይስ በዛው ቀር? አልሄድኩም እኔ። ከዛ በኋላ ተለያያችሁ? ከዛ በኋላ እኔ አሰብኩበት አወረድኩና አምሶሪ በጣም ይቅርታ ማድረግ የሌለብኝን ያደረግኩት እንዳትጎዳ አልኩት። በቃ እሱ መቀበል አቃተው። ተመለሰች። ከዛ በኋላ እሱ እንዳጋጣሚ ከኤርፖርት ምናምን እንትን ተባለኛ ፌስቡክ ላይ መረባረብ ጀመረ። እሱ በኋላ ላይ ይልሽ እሱ ተለያይተን ረጅም ጊዜ ቆይተን ከዛ በኋላ ነው ኤርፖርት ቆያቸው። እስር ቤት ነው ወደ ኤርፖርት የወሰዱት እኮ ያንን ሰዓት እኮ አወራዋለሁ እኮ ተለያይተናል። ለምንድን ነው የማወራው? ችግር ስለደረሰበት ገባች። እሱ ደግሞ ሳወራው እንትን ነው የሚያደርገው በቃ ይሆናል ፍቅር ምናምን ኖ። እኔ ደግሞ ሌላ ሰው በመሃል ሞዶ ሰው ነበር። ልክ እንደተፈታ ማለት ነው። ትልቅ አበባ ገዛ ቪዲዮ ጋር ቆሞ እኔ ሪካር ያንን ቪዲዮ ለማን ሲፈትረኛ ላይ ለጠና ይሁን ለማን እንደሰጠው አላውቅም ማለት ነው። ቆይ ልንገራት በጌታ እና ቪዲዮ ማለት ነው ለእኔ ላክችልኝና እኔ ለሆነ ሰው ብቻ ልኬያለሁ ለአንድ ሰው አይዶን ነው ለማን እንደላኩ አላውቅም። ከዛ እሱ ዞረ ማለት ነው እና አልቅሶ ሊሞት ነግሮኛል። ከዛ ምን ሆነ ልንገርሽ ጂጂ መሮን መቀጥቀጥ ጀመረ ማለት ነው። ከዛ እሱን ቪዲዮ ካልሰጠሽኝ ሲሉኝ አይ አልሰጣችሁ ምናምን ነገር ምን አልኩት ነው የሚቀጠቅጠው? ሀይ
ብቻ ተይው፣ እሱ ከባድ ነው። እሱ ብዙ ነገር ጂጂ እኮ አታዳምጠንም ማለት እኮ ነው። በኋላ ሌላ ነገር ለዚህ ነው አሁን ፈርቼ አሁን አመጣችብኝ ነገር ይመጣል ያልኩት። ለዛ በቃ ሲጀመር በጣም ክልላዊና ሀገራዊ ሆኖ ነበረ። ገብቶሻል? እና ውጪ እያልሽኝ ነው አሁን? ልውጣ ነው አትውጪ፣ ግን ይሄ ነገር ውስጥ አትግቢ። እኔ እና እሱ በሰላም ፍንፍን ነገር ተብሎ ሲነገር ዝም ብለሽ ስቀሽ ላሽ በይ። ከባድ ነው ነገሩ። ከዛ በኋላ እኔ እንትን አልኩኝ። እሱ ደግሞ ማለት ነው እንትን አለ፣ መቀበል አቃተው። በቃ ባጭሩ ላስረዳሽ። እኔ ደግሞ እንዲቀበል ፈለግኩኝ። በቃ ገባሽ? በዙሪያ ያሉት ወንዶች ሁሉ ይጠረጥራል። አንደኛ የወንዶች ባህሪ እኮ ነው። እምቢ ስትይ አንደኛ ጠናና አግቢ ሁሉ እኮ ብሎኛል እኮ ያለኝ እኮ እሱ እኮ ነው። ምንድን ነው ጠናና አግቢ አለኝ። በጠና የተነሳ ጭንቅላቴ ዞሮ ነበረ እኮ። እውነቴን ነው የምነግርሽ። በጣም ብዙ ነገር አለ፣ ግን እኔ አሁን ነገር አልፈልግም። ከዛ በቃ እንደዛ አይነት ነገር እንትን ስለሚል ገባሽ? የሆነ ፓወር አለው እንትን አለው። እሱ ኃይለኛ ነው፣ እኔም ኃይለኛ ነኝ። ጀማል መጣልሽ ወርቄ። ጂሚ ደህና ነው። ጂሚማ ዘረኛ ነሽ ብሎ እኮ አቆመ። እሱማ ደስተውን አልቻለም። አንቺ ዘረኛ ስለሆንሽ እኮ አለኝ እኮ። እሰይ እኮ ነው። በጣም ምርጥ ልጅ ታጋይ እኮ ነው። ታውቂያለሽ፣ የኦሮሞ ታጋይ በቃ ጎበዝ ልጅ ነው። ወይኔ ጉዴ! ማን እሱ ጠፋው? የኔ እናት እንደሱ ተብሎ ነው የገባሁት። እኔ መጥፎ ነው አላልኩም። በጣም ጥሩ ነው ማለት እንዴት መሮ ጋር ደረሰ ነው እንዴ? የመሮ እኮ ደጋፊ ነው ባይዘው እኮ። ታዲያ ይሄ ነገር ወደ መሮም ደርሷል ብዬሻለሁ። ደብዳቤ ሁሉ መጥቷል እኮ። ምን ሆነሽ ነው? አንቺ ደግሞ አታሽቃብጪ። ይሄ ሌላ ነገር፣ አንቺ ሌላ ነገር። ራስናት ቆለ በጌታ እንደው ይሁንብሽ እባክሽ። በቃ እሺ፣ ግን ወደዛ ጠጋ አትበልና። ከእስር ቤት እኮ እንትን ያለው እኮ መሮ እኮ ነው ደብዳቤ ጽፎ ታውቂያለሽ እንዴ? ጣሊያን እንዲገባ ያደረገው ምን ሆነሽ ነው? እሱማ ነው የኦሮሞ ኮሚኒቲ ነው እንትን ያለው። አይኑ አውቃለሁ። እሱ ነው መሮን የፈረመው። ገባሽ እንዴ? ምን ሆነሽ ነው? ይሄ እንትና ሲጀመር እሱ ነካበው ነገር ነው። እኔ ፖለቲካ ውስጥ የለውበትም እንዳታስገቡ። እኔ አንድ ነገር ልንገራችሁ፣ የኔና የሱ የግል ጉዳይ ነው። ከዛ አለመስማማት ነው። እኔ ነኝ አልፈልግም ያልኩት። ያልፈለኩበት ደግሞ እኔ የምወደው ሰው ስለነበረ ችግር ነበረብኝ። በቃ አለቀ። ገባችሁ? አንቺ ሁለት ኦሮሞ ማባላት ጀመርሽ እንዴ? አንዱ አይበቃሽም? አንድ እንኳን አልደረሰም። ኢየሱስ ክርስቶስ ስም አንቺ ሴትዮ ደስ አይደለም። ይኸውልሽ እሺ፣ ያኛው ወለጋ የኛው ሰለ አንቺ የወለጋው ፍቅር በለጠም። ግን እሱም በቃ ዘጋኝ። ሰዋቶኝ እኮ አንድ ቀን ደግሞ ማለት ነው ስም አልጠራልሽም የሆነ ነገር ነግራቸዋለሁ ብለን ማለት ነው ወይ ጆሌ ሸዋቲና ማራቴ ቱርቴ በሪ ዱጋ ሰው ኒ ማራቴ በረት ላቦራቶሪ ውስጥ ነው የሚያስገቡሽ ነገር እናትሽን። እሱንም እኔ ነኝ እኮ እንትን ያልኩት ፉር ያልኩበት እንጂ እኮ የኔ እናት እንዳደረገችው ታውቂያለሽ። ቀይራብን እላያችን ላይ እኛ ላይ እኮ ተቀይሮብን ብታይ ማለት ነው። ወይኔ እንዴት እንደሚያደርገን ብታይ። በዚህ ጋር እሱ ነው የሚያስቀጠቅጠን፣ እኛም ደግሞ ከእሷ ቤት አንቀርም። በቃ ብታይ ከእሷ ጋር ስለተጣላ ነው የነበረ ድራማ እኛም ደግሞ አንቀርም እሷ ቤት ታውቂያለሽ። እኔ ባይዘዊ እንትና ማለት ነው ኦሮሚያ በጣም ጥሩ አፍቃሪ ልባል ሀቅ። ለዛ ነው የኦሮሞ ሲያፈቅር ያልኩሽ። ጥሩ ልጅ ነው፣ መጥፎ ልጅ አይደለም። በጣም ጥሩ ልጅ ነው። ግን ችግሩ ችግሬ አንቺስ ወርቄ፣ እኔ ችግሬ አንድ ልጅ በመሃል በጣም በቃ ሲያጣጥሉት ምን ሲሉት ማለት ነው ፎንቃ ገባልኝ። ገባሽ? ለዛውም የወለጋ ልጅ ሆኖ ልጁ በቃ ያጣጥሉታል፣ ይሰድቡታል፣ ምን ይሉታል ምናምን እልህ ያዘኝ ታውቂያለሽ። እሱም ራሱ በጣም እንትን ይለዋል እና እንዴ ነችና አልኩኝ ማን ምን አገባ። እሱ ደግሞ በጣም ብታይ ስማርት ነው፣ በጸባይ ያለሽ በምናምን እኔ በቃ ያሳምነኛል አልኩሽ። ወለጋው ነው?
አዎ ኖርማል ላብራቶሪ እኮ አልኩሽ አስገብቶ ጭንቅላት ዘረረኝ አልኩሽ። ዘረረኝ ኖርማል ኖርማል። ከዛ ዘረረኝ ተዘረርኩኝ። እንዴት ልነሳ? እንዴት ነው ሌላ ሰው መያዝ የምችለው? ልቤን አጣሁት። አሁን ራሱ ሽርፍራፊ ነው ያለው ልቤ። ከዛ ይሄኛው በቃ ደግሞ የሚገርምሽ ከዚህ ጋር ጨርሼ ነው ከዛ ጋር እንትን ያልኩት አደራችሁን እንዳታገናኙብኝ። በኋላ ላይ ነው ከዛ ጋር ራሱ ሁኔታውን ሳይ ይሄ ነገር ይቅርብኝ ብዬ ፉን ብዬ ያቆምኩት እንጂ ማለት ነው። አደራችሁ እኔ ሙጫችንን አባልተሽልን ነበር። እኔ እኮ እኔ ጋር ብቻ መስሎኝ ነበር። እዛም ሄደሽ ነበር እና እዛ ሄጄ በክብር የኔ እናት ስንት ነገር ደስ የሚል ጊዜ ነው ያሳለፍኩት። ባይዘው እነ ቢቢሊ ምን አሉ? ከወለች እንድታላልሽ አላሉኝም። እነሱ አላሉኝም። እነሱ እንደውም እንትን ነበሩ፣ አጨብጫቢ ነበሩ። አጨብጫቢ ነኝ ከታች። ከዛን አልኩሽ። ከዛ ወዲያው ሳቆም ግን ደነገጡ። እውነት አልመሰላቸውም። ከዛ በጣም ሪስፔክት አለው ላንቺ እንደተናገረው። አይ በጣም እኔም ሪስፔክት አለኝ። ባይዘው እኔ ልጁን በጣም ነው የወደድኩለት። ባይዘው በቃ የምፈልገውን ነገር ነው ያገኘውና ፈጣሪ ይመስገን። ገባሽ? ባልኩት መሰረት ቡና ልክ ሰው ቤት ስትገባ የዞራችሁ ብሎክ ፈችን እንትን ስትል ትከፍታችኋለች። አመት በወር በሁለት ወር ትከፍታችሁ። ያን የጠብቁ ጊዜያችሁ አትከፍታችሁ። እና ጥሩ ሰው ነው ልልሽ ፈልጌ ነው። መጥፎ ሰው አይደለም እና መጥፎ ሰው አይደለም። ኤክስ ነው የሚባለው። ምንድን ነው የሚባለው? ብሌ ኤክስ መጥፎ ሰው አይደለም። እሱ ታሰረ ብዬ ኦሮሞ ውስጥ ተነካብኝ ብዬ እያለቀስኩ ለምናታለሁ። ታውቂያለሽ ማለት ነው። ፈጣሪውን ቢለምን እለዋለሁ። ደግሞ እየነገርኩት ነው። ገባሽ? ወይ እልግን መጥፎ በህይወቴ አለ ሴት 150 ሴት አውቃለሁ አለምንም አለኝ። እሺ እናያለን አልኩት። ቢመጣ ነገራችን ላይ ወርቄ አንድ ነገር ልንገርሽ። የእኛን ወንዶች ስለንቦና በደንብ ነው የምታውቂው። ቴንኪው ታውቂያቸዋለሽ በደንብ። አፈቀረ እናቴ የገባሽበትን ገብቶ ነው ፀጉር ይዞን አሁን ታደም ፈሮ ለዛ አይደል የኔ እናቱ የኔ አንበርሽን ሰብስበሽ ብትቀመጡ ለዚህ ነው አንቺም ታውቂ